ሰበር ዜና ኢራን በእንግሊዝ ላይ ጥቃት ፈጸመች። የሁቲ አማጽያን በሳውዲ ላይ አዲስ ጥቃት መፈጸማቸውም ተዘግቧል። ሳውዲም በሁቲዎች ላይ ጥቃት ፈጽማለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የበቀል ስሜት ውስጥ መግባታቸውም ተዘግቧል። በሌላ በኩል በኢራን አዲሱ መሪ ዙሪያ ያልተጠበቀ መረጃም ተሰምቷል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የሁቲ አማጽያን በሳውዲ አራምኮ የኃይል ተቋማት ላይ የሚሳኤልና የድሮን ጥቃት ማድረሳቸውን ገለጹ። የየመን ሁቲ አማጽያን ቡድን በሳውዲ አረቢያ በሚገኙ የሳውዲ አራምኮ የኃይል ማመንጫ ተቋማት ላይ የተቀናጀ የሚሳኤልና የድሮን ጥቃት መፈጸሙን አስታውቀዋል። ጥቃቱ የተፈጸመው በጂዛንና ያንቡ ከተሞች በሚገኙ ቁልፍ የኢነርጂ መሰረተ ልማቶች ላይ መሆኑ ተገልጿል። የሁቲ ቃል አቀባይ እንደገለጹት ከሆነ ወታደራዊ ጥቃቱ በቀጠናው እየጨመረ የመጣውን ውጥረት ተከትሎ የተወሰደ ነው። በሌላ በኩል በሳውዲ የሚመራው ኃይል በየመን በሚገኙ የሁቲ ኢላማዎች ላይ የአየር ድብደባ ፈጽመዋል። በሳውዲ አረቢያ የሚመራው ዓለም አቀፍ ኃይል በየመን በሚገኙ የሁቲ አማጽያን ይዞታዎች ላይ ድንገተኛ የአየር ድብደባ መፈጸሙ ተገልጿል። የጦር ጥቃቱ በካማራን ደሴትና በሌሎች ስትራቴጂካዊ የሀገሪቱ አካባቢዎች ላይ ያለመ ሲሆን እርምጃው በሁቲዎች ለተሰነዘሩ ጥቃቶች የተሰጠ የአንጻራዊ ወታደራዊ ምላሽ መሆኑ ተጠቅሷል። እንደ ዘገባዎች ከሆነ የአየር ድብደባው በሁቲ ኃይሎች ለተለያዩ ወታደራዊ እንቅስቃሴዎች ጥቅም ላይ ይውሉ ነበር የተባሉ ስፍራዎች ኢላማ ያደረገ ነው። ይህ እርምጃ የተወሰደው በአካባቢው ያለው ቀጠናዊ ውጥረት በከፍተኛ ደረጃ እየጨመረ በሄደበት ወቅት ነው። በሌላ ዜና አምስተኛ ወሩን በያዘውና ማብቂያ በጠፋው የኢራንና አሜሪካ ግጭት እጅጉን የተበሳጩት የነጩ ቤተ መንግስት አለቃ ፕሬዝዳንት ዶናልድ ጄ ትራምፕ ዲፕሎማሲያዊ ንግግሮች ዘላቂ ሰላም ያመጣሉ የሚለውን እምነታቸውን ሙሉ በሙሉ በማጣት አሁን ላይ የበቀል ስሜት ውስጥ መግባታቸውን ዎል ስትሪት ጆርናል የከፍተኛ የዋሽንግተን ባለስልጣናትን ምንጭ ጠቅሶ ዘግቧል። እንደ ዘገባው ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ቀደም ሲል የተደረጉ ጊዜያዊ የተኩስ አቁም ስምምነቶችና የሆርሙዝ ሰርጥን ክፍት ለማድረግ የተደረጉ ጥረቶች ሁሉ ተጥሰው እንደገና ወደ ግጭት መመለሳቸው አበሳጭቷቸዋል። በመሆኑም ኢራን የምትረዳው ወታደራዊ ኃይል ቋንቋን ብቻ እንደሆነ በማመን ተጨማሪ የአየርና የመሬት ጥቃቶችን ለማካሄድ ዝግጅት እያደረጉ ይገኛሉ። የአሜሪካ ጦር ለፕሬዝዳንቱ ተጨማሪ ወታደራዊ እርምጃ አማራጮችን ለመስጠት ተጨማሪ የጦር መሳሪያዎችን፣ የሕክምና ቡድኖችንና የአየር ኃይል ክፍሎችን ወደ መካከለኛው ምስራቅ በመላክ ላይ መሆኑ ተጠቁመዋል። የነጩ ቤተ መንግስት አማካሪዎችና የሪፐብሊካን ፓርቲ አባላት ግን ሂደቱ ከፍተኛ ስጋት ፈጥሮባቸዋል። እየተራዘመ የመጣው ይህ ጦርነት በዓለም አቀፍ የነዳጅ ዋጋ ላይ እያሳደረ ያለው ጫና የኑሮ ውድነትን በማናሩ በመጪው የመካከለኛ ዘመን የኮንግረስ ምርጫ ላይ በሪፐብሊካን ፓርቲ የእጩዎች ድል ላይ ትልቅ እንቅፋት ሊሆን ይችላል በሚል ስጋታቸውን ገልጸዋል። በሌላ በኩል ውጥረቱ በባብ አልመንደብ እና በቀይ ባህር አካባቢ የሁቲ ኃይሎች በሳውዲ የነዳጅ ጫኝ መርከቦች ላይ ጥቃት መክፈታቸውን ተከትሎ የከፋ ደረጃ ላይ ደርሰዋል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ ስታካሄደው የነበረውን የአየር ጥቃት በጊዜያዊነት አቁማለች። የአሜሪካ ጦር በኢራን ወታደራዊ መሰረተ ልማቶች ላይ ላለፉት 13 ተከታታይ ምሽቶች ሲያካሄድ የነበረውን ጥቃት ማገዱ ተዘግቧል። ይህ እርምጃ የተወሰደው ዋሽንግተንና ቴሄራን ለድርድር ያላቸው ፍላጎት እየጨመረ መምጣቱን የሚያሳዩ ምልክቶች በመታየታቸው ነው ተብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ትናንት በሰጡት መግለጫ አሜሪካ ሙሉ በሙሉ የተዘጋጀችና የነቃች እንደሆነች በመግለጽ ለተጨማሪ ስፋት ያለው ወታደራዊ እርምጃ ዝግጁነት ቢኖርም ለአሁኑ ግን ግዙፍ ጥቃት እንዲፈጸም ፍቃድ አለመስጠታቸውን አረጋግጠዋል። እንደ ፕሬዝዳንቱ ገለጻ ከሆነ የጥቃቱ በጊዜያዊነት መገታት ኢራን ወደ ውይይት ለመመለስ የምታደርገው
የሚደረገውን ጥረት በቁም ነገር መመልከቷን የሚያሳዩ ሁኔታዎች በመፈጠራቸው ነው። ሆኖም በካፒታል ሂል በኩል የተሰጠው ማብራሪያ እንደሚያመላክተው በቀጠናው ያለው ውጥረት የሚባባስ ከሆነ የአሜሪካ ጦር አሁንም አጣዳፊና አስፈላጊውን ምላሽ ለመስጠት ዝግጁ ሆኖ ይቆያል ተብለዋል። ወዳልተጠበቀውና አስደንጋጩ መረጃ ስንሸጋገር ኢራን ለእንግሊዝ ሰጥታ የነበረውን ማስጠንቀቂያ አሁን ተግብረዋለች ተብለዋል። ቀደም ሲል የኢራን እስላማዊ አብዮታዊ ጥበቃ ኃይል ከኢራን በ400 ኪሎ ሜትር ርቀት ላይ በሚገኘው የእንግሊዝ ዋና ምድር ራፍ ፌርፎርድ ወታደራዊ ጣቢያ ላይ ጥቃት ሊሰነዝር እንደሚችል ማስጠንቀቁ ይታወሳል። ሆኖም እንግሊዝ ማስጠንቀቂያውን ችላ በማለቷ የተነሳ ኢራን ስፍራው ላይ በመጠን ያልተገመተ እርምጃ መውሰዷን በቦታው የሚገኙ አንዳንድ የአይን እማኞች እየገለጹ ይገኛሉ ሲል የዘገበው አልአይን ዜና ነው። በሌላ ዜና የአሜሪካ የስለላ ግምገማ የኢራን አዲሱ መሪ ከቀድሞው አባታቸው በበለጠ የኒኩሌር መሳሪያን ለመታጠቅ ዝግጁ ናቸው ተባለ። የአሜሪካ የስለላ ኤጀንሲዎች የኢራን አዲስ የበላይ መሪ የሆነውን ሞጅታባ ኻሜኒን በተመለከተ አዲስና አሳሳቢ ግምገማ ይፋ አድርገዋል። በኒውዮርክ ታይምስ ዘገባ ላይ ተመስርተው የዓለም አቀፍ መገናኛ ብዙሃን እንደዘገቡት አዲሱ መሪ ሞጅታባ ኻሜኒ ከቀድሞ አባታቸው ከአሊ ኻሜኒ ይልቅ የኒኩሌር መሳሪያ ባለቤት ለመሆን ከፍተኛ ፍላጎትና ዝግጁነት እንዳላቸው ተዘግቧል። ይህ የአሜሪካ የስለላ ተቋማት ያቀረቡት ግምገማ አብዛኛው መረጃ የተሰበሰበው ከአሁኑ ቀጠናዊ ግጭት በፊት ቢሆንም የአመራር ለውጡ የቴሄራንን የኒኩሌር አቋም ሊቀይረው እንደሚችል ስጋት ፈጥረዋል። አዲሱ መሪ ሞጅታባ ኻሜኒ ስልጣን ከያዙ ወዲህ ዝምታን ቢመርጡም የተወሰኑ የኒኩሌር መሳሪያዎችና ቁሳቁሶች ወደ መሬት ውስጥ ወደ ተዘጋጁ ጥበቃ የሚደረግበት አካባቢዎች መዛወራቸው ታውቋል። ሆኖም አሜሪካውያን ባለስልጣናት እንደገለጹት ኢራን ቁሳቁሶቹን ብታንቀሳቅስም እስካሁን ድረስ ይፋዊ የኒኩሌር ማበልጸግ ስራዋን በይፋ አልጀመረችም ተብለዋል። ይህ አዲስ ግምገማ በዋሽንግተንና በቴህራን መካከል ያለው ውጥረት በከፍተኛ ደረጃ በጨመረበትና ቀጠናዊ ወታደራዊ ግጭቶች እየሰፉ ባሉበት ወሳኝ ወቅት ላይ መውጣቱ የዓለም አቀፉን ማህበረሰብ ትኩረት ስበዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።